የተወደዳችሁ ተመልካቾቻችን በባለፈው በክፍል 1 የበመንገዴ ላይ መሰናዶ ከጭላዳ ዝንጀሮቹ ጋር ቆይታ ማድረጋችን ይታወሳል። ዛሬ ደግሞ ቀጣዩን ክፍል እናያለን። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ወደ ጠመዝማዛማው ሐረጉ ዝንጀሮዎችን ለመጎብኘት በሄድንበት አጋጣሚ በራሳቸው በጎ ፈቃደኝነት የተደራጁ እደግ እንደግ ደን ልማት ማህበር የሚል መጠሪያ ያላቸው ወጣቶች የአካባቢውን ስነ ምህዳር ለማስጠበቅ የችግኝ ተከላ ሲያካሂዱ ተመለከትን። እኛም ማን ላይ ቆመሽ ማንን ታምያለሽ የሚለውን የአበው አባባል አስታውሰን ተቀላቀልናቸው። የማህበሩ የህዝብ ግንኙነት ኃላፊ አቶ ኡስማን መሐመድ ስለ ማህበሩ የስራ እንቅስቃሴ የሚከተለውን ይሉናል። ስሜ ኡስማን መሐመድ አስፋው ይባላል። የደግ እንደግ ደን ልማት ማህበር የህዝብ ግንኙነት ነኝ። ይህ ደን ልማት በዋናነት ዓላማው ታርጌት ያደረገው ምንድነው? የደን ሽፋንን ማበርከት ነው። የደን ሽፋንን ከነበረበት ካለበት ዝቅተኛ ደረጃ ወደ ከፍተኛ ደረጃ ማሸጋገር ዓላማ አድርጎ የተነሳ ነው። ይሄ ደን ልማት ማህበር የሚገኘው የት ነው? በደሴ ከተማ ጀሚ አካባቢ መንበር ፀሐይ ቀበሌ ነው የሚገኘው። እንደምታዩት ያው አሁን አባላቶቻችን ናቸው። እነዚህ በራሳቸው ፍላጎትና ተነሳሽነት ነው የደን ሽፋንን ለማሳደግ ሲሰሩ፣ በጎን በኩል ገቢ ማስገኛ ደግሞ የንብ ማነብ ስራ ይከናወናል ማለት ነው። የንብ ማነቡን ስራ የቦታ መረጣና የዝግጅት ስራ ተጨርሷል። ያው ይሄንን ደግሞ በዋናነት የሚረዳን ማን ነው? የመንበር ፀሐይ ቀበሌ ነው። የመንበር ፀሐይ ቀበሌ ይሄንን ዝግጅቱን አጠናቀው ሸዱን ሊሰራልን ጨርሷል። ይሄንን እናመሰግናለን። በእናንተ በኩል ያው ምስጋና እንዲቀርብልን እንፈልጋለን። በተረፈ ሌላ የችግኝ ማፍላት ነው። ችግኝና የተለያዩ የአበባ ዘሮችና የችግኞችን የሚያፈሉበት የቦታም የዝግጅትን ቦታ ተጨርሷል። ያው ባለንበት ሁኔታ ነው። አሁን ግን ክረምቱ እንዳያልፈን የደኑን ልማትና የደኑን ሽፋን ከፍ የሚያደርግ ነገር የደን ኢኒሼቲቭን እየሰራን ነው ያለነው። ማህበራችን ማንም ሳይቀሰቅሰው በራሳችን ፍላጎት አስጀምረናል። ይሄ ደን ልማት ማህበር እደግ እንደግ ደን ልማት ማህበር ይባላል። የማህበራችን አባል ብትሆኑ ደስ ይለናል። ኑ እንቀበላለን። ደን ህይወት ነው። እየሰሩ ያሉት ስራ መልካምና ይበል የሚያሰኝ በጎ ተግባር በመሆኑ እነሱንም ተግባራቸውን አጠናክረው እንዲቀጥሉ ምክረ ሐሳባችንን መስጠት እንፈልጋለን። የማህበሩ አባላት እያከናወኑ ያሉት በጎ ተግባር የተፈጥሮ ሚዛንን ከማስጠበቁ ባሻገር ጠንካራ የሥራ ባህልን የሚያዳብር በመሆኑ ይበል የሚያሰኝ ተግባር ነውና ሌሎች አካባቢዎች ላይ ያሉ ወጣቶች ልምዱን ቢወስዱት መልካም ነው ማለት እንፈልጋለን። በጣም ያምረው አዳይ ስሜ ታደሰ ካሳይ ይባላለሁ። የታዴ ቲቪ ባለቤትና መስራች ነኝ። አልቡኮ ሚዲያ ስላገኘው በጣም ነው ደስ ያለኝ። እውነት ለመናገር እንደዛ አይነት ምሁራን ሰዎችን ማግኘት በማብራት ተፈልገው የማይገኙ ሰዎች ናቸውና ስላገኘው በጣም ደስ ብሎኛል። አልቡኮ ሚዲያ በጣም ብዙ ስራዎችን እየሰራ ነው ያለው። በተለይ ደግሞ በዚህ ባህላዊ ስራዎችን ጃንጋፋዎች ወቅ ዚያራ ሚል ፕሮግራም ነበረኝ። የተለያዩ ደካማ ሰዎችን የምንዘይርበት በጎ አድራጎት ተግባራትን የምናከናውንበት ያው የተወሰነ የስም ማስተካከያ ነው እንጂ ይዘትነታቸው ከዚህ አይለቅም። ህፃናት ላይም እንደዚሁ የህፃናት ዓለም የተሰኘ መሰናዶ ይኖረናል። የማዳም ቅመሞች ወቅ የተሰኘ ፕሮግራም ነበረ። የተወሰነ የስም ማስተካከያ አድርገን በስደቱ ዓለም የሚገኙ ወንድሞቻችን የሚገጥማቸውን የህይወት ስንክሳሮች የምናቀርብበት እና ሌሎች መሰል አካሄዶች ያሉት መሰናዶ የሚቀርብበት ፕሮግራም ነው። የገጠር ፕሮግራሞች የከተማ ሰው አይከታተለውም ማለት አይቻልም። እንዲያውም ለከተማ ሰው ብርቅ ነው ገጠር፣ ከተማ ደግሞ ለገጠር ሰው ብርቅ እንደሚሆን ሁሉ ማለት ነው። እና እነዚህ መሰናዶዎች ናቸው። በአንተ በኩል ያሉትን እስኪ አብራራለን። በእኔ በኩል የአጫጭር ድራማዎችና ፊልሞች ናቸው እና በተለይ ደግሞ በቅርቡ የተለቀቀው ሰብልዬ የሚለው ተከታታይ ብዙዎች እየወደዳችሁት እንደሆነ ተስፋ አደርጋለሁ። እንደዚህ ግዞት የሚለው ፊልም ደግሞ ወደ 11000 ሰው አይቶታል።
8600 አካባቢ ሰብስክራይበሮች አሉኝ ቤተሰቦች ማለት ነው። የነሱም እናንተም ደግሞ 8600ዎቹም አልቡኮ ሚዲያን ሰብስክራይብ እንድታደርጉት በትህትና ጠይቃለሁ። ፎሎወሮችም እንደዚሁ በተመሳሳይ 43000 እና 27000 በሁለቱም አካውንቴ ያላችሁ ፎሎወሮቼ አልቡኮ ሚዲያን የቲክቶክ አካውንቱን ፎሎ እንድታደርጉት ዚያራ የሚለው ፕሮግራሙን እየተከታተልኩት ነበርና በጣም ደስ ያለኝ ነገር መንገድ ላይ የወደቁ ሰዎች የሚበሉት የሚጠጡት የሌላቸውን ሰዎች እነሱን ከመንገድ ዳር ማንሳት፣ ማብላት፣ ማጠጣት፣ ማደሪያቸውን ቤታቸውን መስራት ይሄ ራሱ በጣም ትልቅ የነፍስ ስራም ጭምር ነውና ሁላችሁም ይሄን ስራ እንድትተባበሩን አብራችሁ እንድትከተሉን የሚል መልእክት አለኝና ማታ ማታ ሁሌ አዳሬን ቁጭ ስል አልቡኮ ሚዲያ ነው በነገራችን ላይ የምከታተለው። እሱን በአካል አላቀውም ነበር እስከዛሬ። ዛሬ ተገናኘን፣ ጊዜው ደረሰና ደግሞ እንደዚህ ተግባብተን ወደፊትም ስራዎችን አብረን እንድንሰራ ቃል እየገባልኝ ነው ያለው። ተጋግዘን አንተ ጋር ያሉ ተከታዮች እኔ ጋር ከመጡ እኔ ጋር ያሉ አንተ ጋር ሁለታችንም ጋር ከሆኑ ሁለታችንም ጋር ያሉት ይዘቶች ተመሳሳይነትም ስላላቸው ጭምር በተለያየ መንገድ ገጠርን ይዳስሱበታል ማለት ነው። አንተ በድራማ እኔ ደግሞ በትረካዎች ሲሆን የገጠር ፍቅር ያላቸው የገጠር ትውስታ ያለባቸው ሰዎች የበለጠ ይቃኙበታል ብለን ነው ተስፋ የምናደርገው። እኔ አሁን አልቡኮ ላይ ነው የጀመርኩት። በነገራችን ላይ አሁን መውጣት አለብኝ፣ መጥበብ የለብኝም። ሐሳቡ መጥበብ የለበትም። ከአልቡኮ ወደ ወሎ፣ ከወሎ እንዲህ እያለ ወደ ኢትዮጵያዊነትን ነው መስበክም ያለብን ማስተማርም ያለብን። ስለዚህ ሰፋ አድርገን አንተ ጋር ደግሞ መረጃዎችን ሐሳቦችን እየተቀባበልን አብረን እንጓዛለን ብዬ ተስፋ አደርጋለሁ። በቅርብ ምን እንጠብቅ ካንተ? በቅርብ እንግዲህ በአዳዲስ መሰናዶች ያሉትንም ሪፎርም አድርጌ በ2019 ስቱዲዮ ማስብ ያለውኝ ለመክፈት በዚሁ አጋጣሚ ተከታዮቼን ከልብ ማመስገን ነው የምፈልገው። ተከታዮቼ ስቱዲዮ ያስፈልገዋል፣ ማቴሪያሎች ያስፈልጉታል። ጥሩ ተግባሮች ላይ የተሳተፈ ስለሆነ እኛም መደገፍ አለብን ብለው በቅርብ የካሜራ ግዥ ለማድረግ እንቅስቃሴ ላይ ናቸው። አዎ ሌሎች የስቱዲዮ ማቴሪያሎችንም ለማሟላት እየታገሉልኝ ነው። ይሄ ደግሞ ለኔ መልካም አጋጣሚ ነው። ምናልባት ለአንተም ቤተሰቦች ልምድ ማካፈል የምፈልገው ስንደጋገፍ በተከታዮቻችን በተለይ ደግሞ ስንደገፍ እናድጋለን። ስናድግ ስራዎቻችን ያድጋሉ። ስራዎቻችን የኛ ብቻ አይደሉም። ቅድም እንዳልከው እኔ አሁን ከጎዳና ላይ ማነሳቸው ሰዎች ቤት ማሰራላቸው ሰዎች እኔ ባደኩ ቁጥር እንደዚህ አይነት የበጎ አድራጎት ተግባራትም አብረው ያድጋሉ። ሳዲዮ ማኔ የሴኔጋል እግር ኳስ ተጫዋች እሱ የተወለደባትን መንደር 2000 ሰዎች ናቸው ያሉት ይባላል እና 2000 ሰዎች ለነዛ ሰዎች ደሞዝ ይከፍላል። ከእንግሊዝ ወደ ጀርመን ሲሄድ ደሞዙ አድጎለት ነው። ምንድነው ያለው መሰለ ደሞዙ በማደጉ ምክንያት የምደግፋቸው ሰዎች ደሞዝ አብሮ ያድጋል። ተቆራጭ አድርጎላቸዋል። ስታዲየም ሰርቶላቸዋል። ሌሎች መሰረተ ልማቶችን መንደሩ ላይ አሟልቶላቸዋል። አየው የሱ ማደግ የዛ ሰፈር ሰዎችም ደሞዝ አብሮ ነው የሚያድገውና እንደዚህ አይነት ተግባራት ሲጠናከሩ አብሮ ማህበረሰቡም የሚታገዝበት የሚረዳበት ሁኔታ ስለሚያድግ ይሄ እኔ መልካም አጋጣሚ ነው ብዬ ነው የማስበው። የታዴን ቤተሰቦች እንግዲህ ታዴን እንድትደግፉት ልምዴን አካፍያለሁ። ጥሬንም ማቅረብ ወዳለሁ። ተመልካቾቻችን ሐረጎ ላይ የነበረን ቆይታ ይህን ይመስል ነበር። በፕሮግራሙ ደስ እንደተሰኛችሁ ተስፋ አደርጋለሁ። በመጨረሻም ስለ ሐረጎ ብዙ ተብሏል፣ ብዙ ተዜሟል፣ ብዙ ተገጥሟል። እኔም ስለ ሐረጎ ከተዜሙት ዜማ ስንኞች መዘዝ አድርጌ ላጋራችሁ ወደርኩ። በሐረጎ መንገድ በጠመዝማዛው ያደርሳል ቦርከና ለቸኮለ ሰው ከኮምቦልቻ በላይ ከደሴ በታች ሐረጎ ጥግ ስር ያገኘኋት ልጅ ከኮምቦልቻ በላይ ስሙ ነው ሐረጎ ደሴ መሄድ ነበር አንተን ከጎን አርጎ የሚሉ ነበሩ። በቀጣይ በሌላ መሰናዶ እስክንገናኝ ቸር ሰንብቱልኝ። የአልቡኮ ሚዲያ የሚያዘጋጃቸው መሰናዶች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።